ኦኬ ኢየሱስ ክርስቶስ ጾታው ምንድነው? ኢየሱስ ክርስቶስ በዕብራውያን ምዕራፍ 5 ቁጥር 16 በአንድ ጊዜ 10 ጥያቄ ልጠይቀኝ ነው? እሺ ይሁንልህ። ኖ አይ በመረጃ ጠይቀኝ ነው። በቃ እኔ በመረጃ ነው የማወራው። በቃ ችግር የለውም። ኢየሱስ አምላኬ ነው ብለህ ታምናለህ። ጾታው ወንድ ነው አይደለ? ቆይ ልመጣልህ ነው። ወደዛ አትምጣልኝ፣ ችግር የለውም። በቃ አንድ ጥያቄ ልጠይቅህ፣ ችግር የለውም። በሴም ወይ ነው የምጠይቅህ። 10 ጥያቄ ተጠየቅኩ እንዳትል። እሺ በስጋ ነው፣ እኔ በስጋ ነው። እሺ በስጋ የሚለውን ያዝልኝ። እኔ አላህም እጠይቅሃለሁ። ይሄ በቃ ችግር የለውም። ኢየሱስ ክርስቶስ ወንድ ነው። መረጃ ስላለኝ እጠይቅሃለሁኝ። በስጋ እንዳልተገለጠ ደግሞ አላህ የታወቀ ነው። ክርስቶስ በስጋው እኮ ወንድ ነው። ስለ ይሄንን ወንድ ታመልከዋለህ? ኤራኒስ አጌንስት ሄሬሲስ ላይ ቡክ 2 ቻፕተር 28 ቨርስ 6 ላይ ኢየሱስ አምላክ ከመሆኑ ጋር ኢንስፔኬብል የሆነ ሚስተሪየስ በሆነ መልኩ በእውቀት ያንሳል፣ ሁሉን አዋቂ አይደለም ይላል። ትቀበላለህ? አልቀበለውም። ስለዚህ አለቀ። ኤራኒስ ፍርዱ ምንድነው? ኤራኒስ ፍርድ በአንተ ፍርድ ምንድነው? ምንም ነገር መናፍቅ ነው ኤራኒስ። ቆይ መጽሐፍ ቅዱስ ምንም ነገር የሚጋጭ ከሆነ ተቀባይነት የለውም። ከመጽሐፍ ቅዱስ እኮ ኤራኒስ መናፍቅ ነው የሚባለው ምንድነው የሚባለው? ጃኪ አልቲሜት አውቶሪቲ ያለው በቤተ ክርስቲያናችን ላይ መሰረታችን መጽሐፍ ቅዱስ ነው። ስለዚህ ቅዱስ ቃሉ የሚጋጭ የትኛውም ሐሳብ ማንንም ይሁን አንቀበለው ከመጽሐፍ ቅዱስ እኮ። ኤራኒስ ፍርዱ ምንድነው? ኤራኒስ ፍርዱ ምንድነው? ኤራኒስ ምንም ይሁን ከመጽሐፍ ቅዱስ ጠይቀኝ። ኤራኒስ ፍርዱ ምንድነው ነው? ኤራኒስ ምንም ይሁን ብያለሁኝ። ከመጽሐፍ ቅዱስ እስከተጋጨ ድረስ አንቀበለውም ብያለሁ እኮ። ኤራኒስ መናፍቅ ነው የሚባለው። እኔ አሁን ኤራኒስ ኤርሊ ቸርች ፋዘር ነው። ስለዚህ እንደ ኤራኒስ ብረዳው መናፍቅ ነው። በዚህ መናፍቅ ልትለው አትችልም። ምክንያቱም ገብተዋል። ሰው ነው፣ የራሱ የገባውን አስቀምጧል። እንደዛ ከሆነ በቃ እንደዛ ከሆነ ሁላችሁም መናፍቅ ስለማትሆኑ ተረዱት። በዚህ መልኩ ነው በቃ እያልክ ነው ያለው። አትችልም። ስለዚህ ከመጽሐፍ ቅዱስ ጠይቀኝ። አይ ቲንክ ጥያቄ ተመልሶላል መሰለኝ። ምክንያቱም የማይሆን ተመልሶልኛል። እንደዛ ብሎ የሚያምን አካል መናፍቅ አይደለም ብለኸኛል። ተመልሶልኛል። ከዚህ ጋር ተመሳሳይ ጥያቄ ነበር። ሌላ ቦታ መኖሩን ራሱ አረጋግጡልኝ አላለም። በነገራችን ላይ ታውቃለህ፣ በአባቶች አይተማመኑም። መኖሩን ራሱ አረጋግጡልኝ አላለም። ራሱ ይላል ብሎ ኤክስፔክት አድርጎታል። በነገራችን አይ ሊሉ ይችላሉ። ገብቷል አይደል? ስለዚህ ከዛ አንፃር ራይት አይደለም መጽሐፍ ስለማይል ማለት። ሁለተኛ ደግሞ ቆይ እሱ ያው እኔ ቀጥታ ቢልም እንኳን ብያለሁ። ምክንያቱም አልቲሜት ጎሉ ወይም ደግሞ አልቲሜት ያለው በቤተ ክርስቲያን ላይ መጽሐፍ ቅዱስ ስለሆነ ከመጽሐፍ ቅዱስ አንጻር ጠይቀኝ ነው ያልኩህ። አባትን ከሚወዳን ታልድም ገብቷል አይደል? ዑለማዎቻችሁ ወይም ደግሞ በቃ እሺ መጽሐፍ ቅዱስ እያልክ ስለሆነ በቃ መጽሐፍ ቅዱሳዊ ጆቢራ ተው እንጂ እንደ አባቴ በቃ መጽሐፍ ቅዱሳዊ እሺ። አይ በቃ መጽሐፍ ቅዱሳዊ ስናልክ ይሄ መጽሐፍ ቅዱሳዊ ኧረ ጃኪ ኧረ በክርስቶስ መጽሐፍ ቅዱሳዊ ጥያቄ ላይ መልስ ልጠይቅ። እኔ ልጠይቅ። አላህ በተለያየ ቅርጽ ይመጣል በቂያማ ቀን? አይመጣም። በሰዎች አይን ነው የሚቀያየረው። በሰዎች አይን በቃ አለቀ። በሰዎች አይን ነው እንጂ አላህ ተቀያይሮ አይደለም። በሌላ መልክ ይመጣባቸዋል የሚለው ዘገባ ነው የጠቀስከው። በጣም ሲምፕል ዘገባ ነው። የአንተ ኢማጂኔሽን ወይም ደግሞ ሰዎች በሰዎቹ አይን ይኸውልህ፣ በሰዎቹ አይን ጠየቀ። ገብቶኛል። አዲስ አይደለም እኮ ኮፒ ፔስት ነው። ስለዚህ አዳምጠኝ መልስ። ያፋፋት እኔ እኮ ጊዜ ሰጠው እኮ ስጠይቀኝ። ጠይቅ እሺ። እሺ አመሰግናለሁ። እሱ 3 ጥያቄ ጠይቀው ተው የትም አይደም ትቆይቶ ይጠይቅ። አይ ለማምለጥ ቆይ ጠይቅሽ። ላመልጥ ነበር ገብተዋል። ላመልጥ ነበር ጃኪ እና ጠይቅ። ይሳቅ ነው ታርገ አታስመልጠው በእናትህ። ኧረ ጠይቅ። ቆየኩ። ኦኬ አላህ ሰዎቹን ራሳቸው ኢማጂኔሽን ባደረጉት በዛ ቅርጽ ገብቷል ይመጣል ይላል። ኢማጂን ባደረጉት በአእምሯቸው እንዳሰቡት እንደዛው ሆኖ ይመጣል። ለምሳሌ እኔ እንደዛ ቆይ እንደ ጂኒ ባስብ ወይም ደግሞ እንደ አህያ ባስብ ወይም እንደ ከሊት ደግሞ እንደዛ አይልም። ሰፊል አድርጉት። እንደዛ አይልም። ሰፊል አድርጉት። ጥያቄ ነው እኮ ጃኪ እየጠየኩትኝ። አሁን እሺ እንደዛ አይደለም። እሺ እንደዛ አይደለም። ዘገባው እንደዛ አይደለም። የሚናገረው እንደዛ። እሺ ካለቀ ኢማጂኔሽን
ኢማጂኔሽን አይደለም እኮ እንደዛ አይደለም። በኢማጂኔሽን ምናምን አይደለም። ጂን አድርገው ከሰዎች ጂን ይሆናል ምናምን አይደለም የሚለው ነው። እኔ ያልኩት እንደዛ አይልም። ፎር ኤግዛምፕል እንደ ቶታቸው የማይለው እና አትበል ነው እያልኩ ያለሁት። የማይለው እና አትበል ይላል አይደለ? እሺ ቆይ ፎር ኤግዛምፕል እኔ እንደ አህያ ገብቷል ባስብ አላህ እንደ አህያ ሆኖ ይመጣልኛል ወይ ነው የኔ ጥያቄ። ለኔ እኮ ነው እንጂ ቦታው እንደዛ ይላል አላልኩኝ እኮ። እሱ ከሐዲስ ወጥተህ ነው የምጠይቀኝ? ራሱ ላይ እኮ እንደዛ ነው የሚለው። ኢማጂኔሽን እያንዳንዱ ኢማጂን እንደሚያደርገው እንደዛው ይመጣል ስለሚል ክፈቱ በመረጃ እናሳያለን። ለምን ለአንተ እኔ ነኝ የምነግርህ? ራስህ ክፈተው። የመጽሐፉ ባለቤት እኮ አንተ ነህ። እስቲ መረጃውን ስለዚህ ማታውቀውን ነው የጠቀስከው ሲባል የሰማኸውን ነው? አውቀዋለሁኝ፣ የእውነት አውቀዋለሁኝ፣ አንብቤዋለሁ። የምታውቀው እኔ አልነግርህም። አውቀዋለሁ ግን አልነግርህም። እሺ አውጣልኝ። እሺ ሳይግባው አላወጣም። ክፈት፣ ራስህ ክፈት። ሳይግባው ማያውቀውን ሲባል የሰማኸውን ነው የምትጠይቅ። የእውነት ስልክ አለኝ፣ አወጣለሁኝ። ቅድም ጃጎ ራሱ አይቶኛል እና አውጣ። መረጃውን እስቲ ስጠኝ። ኡስታዝ ነው የእውነት እንዴ? እርዳኝ። አውጣ። ማብራሪያ አልፈልግ፣ ድርቅ ማለት ስለፈለግ አውጣ። ኧረ ጃጊ በክርስቶስ እንዴ! ኧረ አውጣ። ሳትይዝ መረጃ ሳትይዝ ነው እንዴ የምታወራው? ሰው ሲባል አዋርደኝ። ይሄው በቃ አዋርደኝ። የእውነት ከሌለ የለኝም ማላውቀው ነው ሰው ሲል ሰምቼ ነው ምናምን በልና እንቀጥል። እኔ ላብራራለሁ። የእውነት አንብቤዋለሁ። ክርስቶስን ጃኪ አንብቤ የለህም መረጃው አለኝ፣ ግን የቱ ጋር ክፈተው? የቱ ጋር እኮ ዝም ብለህ ነው ያው ሰው ሲል የሰማኸውን ነው ዝም ብለህ አይደል? የእውነት በስመ አብ መረታው እንዲህ አይባልም እንዴ? እሺ ካልሆነ ዝም ብዬ ላብራራለህ። ይኸውልህ ሐዲሱ እንደዛ አይልም። አንተ እንደምትለው አይደል? ቦታውን አውጣልኝና እንድቀበል ፈየቲሙላሁ ፊ ሱረቲ ለቲ ያኒ ያዕሪፉነሃ የሚለው ዘገባ ነውና የቱ ጋር ነው ያለው? ፕሊስ ባላህ ይዤ ያለው እስቲ ቦታውን ንገረኝና ላውጣው። ኧረ ተስፋ ቁረጥ። እኔ አልነግርህም። ተስፋ ቁረጥ። በዚህ ባህሪ እንዴት ነው? ኧረ በስመ አብ ባላህ ብዬ የምርን ያለኝ ትሰጠኛለህ። ወረብል ካባ ብያለሁ እንዴ? በቃ ለምናችሁ እንደዚህ ነው የምትለምኑን እናንተ። ገና እኛ መረጃ ሰተናችሁ ነው የምትሞግቱን። አይ አይደለም የእውነት አንብቤዋለሁ። ስለዚህ የለም የምትለኝ ከሆነ ምን የለም እኮ አለ የምትል ከሆነ አንተ ክፈተው ነው የምልህ። ገና ቁጥሩን ማታውቀው እኔ ራሴ ነግሬህ እኮ ነው እየተከራከርከኝ ያለኸው አንተ። አውቅ አይ ኡስታዝ ነግረኝ። ጥሩ ነው ባላህ ይዤክ ያውም በቃ ከሌለ እንጠይቅህ። አሁን ደግሞ አለኝ እስከማወጣው ድረስ ብትነግረኝ ደስ ይለኛል። ላኩለት ደውልላቸው እስቲ ያው በውስጥ ወንድሞች ያላችሁ አይደል? እዚህ እስቲ መረጃውን አስተባበሩት ጀማዎች። እንደው ኡስታዝ አፍሮበታል መሰለኝ እንዳይወጣ። ጃቢር ምን ትላለህ? ፕራውድ ብታደርግበት የእውነት ዴቫ እዚች ጋር ላውጣው ትለኝ ነበር። አረ ጊዜያት ኡስታዝ ፕሊስ ንገረኝ፣ የቱ ጋር ነው? አታውቀውም ማለት ነው? ክርስቶስን አታውቀውም? ማን እኔ? እሺ እንትን ጄክ የምሬን ነው። ይኸውልህ እኔ ቻናል ላይ ዶክመንት አድርጌ ያስቀመጥኩት ነው። ጃቢር አብና አታስመልጡት ብሏል። አታስመልጠኝ። ቆይ ባይ አይደለም መረጃ ያላችሁ ልጆች ላኩለት በውስጥ ከዛ ትከፍትና ትጠይቀናለህ። እሺ እና ዲቭ መረጃው እስኪላክልክ ወይ ጥያቄ ተጠይቅ ወይ ደግሞ መረጃውን ይዘህ ወርደህ እኮ መረጃውን ይዘናና ተመልሰን አታውቁትም ማለት ነው ወይ አናውቀውም ካላችሁ እስቲ እናውቀዋለን። ለምንድን ነው የምንነግርህ ነው? አንተ አሁን በዚህ ባሪ አይነገርህም። እሺ ቆይ ጠብቅሽ፣ ቻናል ላይ ላምጣልሽ። እስኪ ያመጣልኝ አንቀጥል። ሲመጣ ትቀጥላለህ ዲቭ። አይ ማምጣቱማ እኔም አመጣዋለሁኝ እኮ ገብቷል። እሺ አምጣው በቃ። እንደውም እሱ አያመጣውም አንተ ነው የምታመጣው። ማምጣቱማ ታመጣዋለህ። በቃ አምጣው። እንደዛ ከሆነ አምጣ። ማምጣቱማ ያመጣዋል እኮ። ስለዚህ ሂድና አምጣው በቃ። ዴቭ ጎ በዚህ ያመጣው የምትሉኝ? እሺ ሂድና አምጣው። ወርደህ ሄደህ ካምጣው ወይ ደግሞ እስኪያመጡልክ ድረስ እኛ እንቀጥል። መረጃው ሲመጣ እንቀጥላለን ወደ አንተ። የቱ ይስማማል? አይ እንደዛ አይልም ስላለኝ እስቲ በዛው ገብቷል አይደለ?
እኮ ስለዚህ ምን ይሻላል? እንቀጥል እስኪመጣ ድረስ መረጃው ወይስ ደግሞ ወርደ እንደዛ ነው የሚመጣው? በቃ ገብቷል አይደለ? የነብዩ የወረደላቸው ወይ ማንም ጃኬ አይደለም ማንም የትኛውም ዑለማ ማለት ነው ሊያብራራው አይችልም። እሺ እኔ እኮ ቃሎቹን ነው የሚይዛቸዋል ዑለማ። እኛ ራሱ እንደዛ ላይ ያዝናቸው ጎበዝ ነው። አይዲ የእውነት አመሰግናለሁ። አንተ የእውነት የምትገርም ልጅ ነህ። ሰውን ቆይ አሁን ምን እናድርግ መሰል? ሁለት አማራጭ ሰጠው። ከአንደኛው መረጃው እስኪመጣ ድረስ እንቀጥልና መረጃው ሲመጣ ትቀጥላለህ። ካልሆነ ደግሞ ተወርድና መረጃው አልተመለሰልኝም እንዴ? ሳይመለስ ነው እንዴ? መረጃውን ይዘና ጠየቃችሁ ነው እኮ አይደለም። ምን መሰለህ አሁን እኔ እኮ አሁን አትጠይቅ አላልኩም እኮ ዴ። መረጃው እስኪመጣ ድረስ እኛ እንቀጥል። ከዛ መረጃ ሲመጣ የእኛን አቋርጠን ያንተን እንቀጥላለን። ካልሆነ ደግሞ ሂድ ወርደክ መረጃውን ፈልግና መረጃውን ይዘህ መጥተህ ጥያቄን እንቀጥላለን። እሺ አይ ሄደ ዑለማዎችህን ጠይቃቸው አንተ አይሻልም? መረጃ ውስጥ አይ ነብዩ በግልጽ ቃል ተናግረዋል እኮ እንዴ። እኔ ለምን ጠይቃቸዋለሁ እኮ ለሌላ ሰው እድል እንስጥ እና ከሁለት ነው የምትሉኝ? ኦኬ እኮ ከሁለት አንዱ በቃ መረጃ ከሌለ ምንም ማድረግ አንችልም። ልተባበር ነበር 4581 ላይ በቃ አውጡልኝ። ይሄው አውጣው ራሴ ላውጣሽ። እሺ የኔ ደግሞ ካሜራ መክፈት የሚችል ሰው አለ? የኔ ራሱን ላሳየው ነው ካሜራ መክፈት የሚችል ቻናል ላይ የመጀመሪያ ፖስት ነው አሁን ያደረኩት። አሁን ፖስት አድርጌዋለሁ። ቆይ ኡስታዝ ቆይ እንዴ ነስራዊን አስገቡት እንዴ ነስራዊን አንዴ አስገቡት። ካሜራ አሳይልኛል። ተረባረባችሁብኝ እኮ አንድ ክርስቲያን ነኝ እኔ ያለሁት እንዴ። ጃቢር ምንድነው ዝም ትላለህ እንዴ? እኔ እኮ እየተከራከርኩ አይደለም። እኔ እኮ እያግባባችሁ ነው። ማን ተደራረበ? ገባኝ። እነሱ ሲረባረቡብኝ አትሊስት ማን ተረባረበ? ማን ተረባረበ? ይሳቅ ኡስታዝ እንትና ነው ያወጣለው እያለ አረዲ እንትን ለፖለቲካ በቂ ግባት የለም። ስለዚህ ዝም ብለህ አትዘላም እንዴ? እስካሁን እኮ ጄክ ነው ሲያወራክ የነበረው። እኔ ላግባባችሁ ነው። አትደራረቡብኝ አላለም። ቆይ እኔ ከፍታለሁ፣ ግን ጄክ ይመለስ መጀመሪያ። እሱ ክፈት ይበልና እንዴት ነው እሱ አንድ ላይ ያርገው ልጁ። ችግር የለውም። እንትን ካሜራን ዝጋውና ወይ ትንሹ ሌላ አርገግ። አብሽር ችግር የለውም። በቃ እንደሱ ያዘውና ተመልሶ እስኪ አውጥቶልኛል እንዴ? እሺ አመሰግናለሁኝ። ወይኔ ላውጣዋ አውጥቻለሁኝ። ይኸው ቆይ መረጃው ትኩስ ስለሆነ ይቀዝቅዝ ትንሽ። አሪፍ መረጃ ነው። ጂክ ተመልሶ ይምጣቁ። ይኸው ያዙ። ቀን እስላም ወንድም እህቶቼ ይህንን መረጃ ያዙና አንብቡት። ሰፊ ላይ አድርጉት። ዴቭን ለእኔ ነስራዊ ይከፍትልኛል። ስለዚህ ዴቭን ሰፊ ላይ አድርጉት። ይኸው ዙም ኢን አድርገው። ከዛ አሳየኝ እሱ ላይ መሰረት አድርገህ። ረጅም ነው። ይኸው ረጅም አዲስ ነው እኮ ረጅሙን ነው። ረጅሙን ስንት ጊዜ ብዙ ጊዜ አንብቤዋለሁ። ረጅሙ ስፔሲፊክ ያለበትን ቦታ ላሳይ ነው። ቆይ ጃኪ አብራራ እስቲ እስከዛ ድረስ እኔ እንትን ብዬ ላውጣለህ እና በደንብ እኔ ተዘጋጅቼ አላብራራም። መጀመሪያ አርጊው አድርጋ አንተ አርጊው እያደረግህ ስለሆነ ጥያቄ ስላልሆነ ኢማጂኔሽን እንደሚል የእውነት አሳያለሁኝ። ከሌለ እኔ ተዋርጄ ይቅርታ ጠይቄ እወርዳለሁ። በቃ ይኸው 5 ደቂቃ እሰጥሃለሁ። እንደው በ5 ደቂቃ እንደው ምን አትወስነኝ እንዴ? ሰውም አይደለሁ እንዴ? ኮምፒውተር አይደለሁም። እሺ አንድ አመት ይሁን እሰጥሃለሁ። በመሰረቱ ከሃዲያኖች ኢማጂን አድርገው የሚስሉት ነገር አለ። ጣዖታትን ኢማጂን አድርገው ነው የሚያመልኩት። ነስራዊ ሰፊል አድርጉትና ካሜራው ክፈት። ነስሪ ላብራራለት። ከዚህ ሁሉ ተጨናነቀ እኮ ልጁ። ፎቶን እንትን አድርገው
በኮንፊደንስ ነው እያወራለሁት እንዴ። ተው እንጂ አራን እኮ ድንቁርና እኮ ነው። አላዋቂነት እኮ ደፋር ያደርጋል ይባላል። ኧረ ድንቁርና ተው እንዴ። እኔ የእውቀት መጽሐፉ ባለቤቶች ብለው አንተ እንዴ ነብዩን እና ምን ይላል መሰለህ? አሁን የላከው እሱ ነው ዑስማን አዳሪሚ ረሒመሁላህ ተዓላ ፊ ኪታቢሂ ያኒ አረድ አላ በሽር አልመሪሲ ቢሽር አልመሪሲ የሚባል ሰው አለ። ጀስት ልክ እንዳንተ ነው የሞገተው። ቢሽር አልመሪሲ የሚባል ሙዕተዚሊ ነው። ልክ አንተ እንዳልከው ነበር ያነሳውና ለሱ ዑስማን አዳሪሚ የሚባሉ ሊቅ ናቸው፣ ሚነሰለፍ ናቸው። ምላሽ ሲሰጡት ምን አሉ? አላህ ሱብሓነሁ ወተዓላ አይቀያየርም ሚን ገይሪ አን የተሐወለ አላሁ ሚን ሱረቲን ኢላ ሱረቲን አላህ ሱብሓነሁ ወተዓላ ከአንድ አረብኛ እየተረጎምኩ ነው። ቦታው የቱ ነው? ሳሂህ ቢጫ ቀለም የተደረገው። እሺ ናስራዊ እስቲ አሳየኝ፣ የቱ ጋር ነው ያለው መረጃው ፕሊዝ። ነው ገብቶኛል። መጽሐፉን እኮ ነገርኩ። አረድ አላ ቢሽር አልመሪሲ የሚባል መጽሐፍ ነው። መጽሐፉን ራሱ ላሳየህ። ሳሂህ ቡኻሪ 45 እንዴ እሱን እኮ ይሄ ሷሂህ አልቡኻሪ እሱን ነው የሚያብራራልህ። ዑስማን አዳሪሚ ማለት ነው። እሱን ነው መጀመሪያ እሱን እናንብበውና ከዛ ወደዛ ትሄዳለህ። እንደዛ ከሆነማ አንተ ሰፊ ላይ ሁን፣ እዛው ላብራራለህ። ሰፊ ላይ ቁርአንና ቁርአን በሐዲስ በቃ አንተ ሰፊ ላይ ሁን። ያው ክፈተው ላብራራለህ። እዛው ሰረጃኪ ተው ጥሩ እንማርበት። ተው እስላም እህቶችን በሁሉም እየሄድኩልህ እኮ ነው። በሁሉም ተውቶኛለህ። በሁሉም እየሄድኩልህ ነው። ሐዲሱንም ክፈተው ላብራራለህ፣ እምቢ ትላለህ። የሱንም ማብራሪያ ቀደምቶች ልስጥህ፣ እምቢ ትላለህ። እንዲህ ሳይሆን ገብቷል። ጃኪ ተረዳኝ ልል የፈለኩትኝ ማለት ነው። ሐሳቡን ቦታውን አውጣልኝ። ከዛ በኋላ ክፈተው ሐዲሱን። ወይ ጉድ አውጣልኝና ማለት እኔ አውጥቼልሃለሁኝ እኮ። ኧረ አንተ ይለፍ እንደዚህ መሰቃየት የለብህም። ኧረ እንደዚህ መሰቃየት የለብህም። ምንድን ነው እኔ እኮ ፖለቲካ ለመስራት አይደል የገባሁት። ገብቷል። ባይሆንም እንዲህ ብዬ ወርድ ነበር አይደል? ስለዚህ አሳየን እስቲ። ላሳያችሁ። እሺ እንደው አይልም ብሏል እሱ። ሌላ ነገር ገብቷል ሊፈስረን ያምኘው በቃ ሁለተኛ አላልንም። የእውነት እኔ በፊት አምጥ ነበር። እሺ ምን ይላል መሰለ? የውል let everyone nation for that which they used to worship the none of them እኔ ጊዜ እየፈጀክብን ነው። ይሄ አላህ ላይክ ይሄው አግኝቼዋለሁ። አላህ ላይክ አየህ። እሺ ከፊት ለፊት አዘርዛን የሚለውን እሺ ይሄው አዘርዛን የሚለውን ላይክ አይዶልስ ይላል። ይሄው አይደለም አዘርዛን የሚለውን ሰዎችን እየተቻቸው ነው። ወደዛ ወሰደው። ይሄው ሌላም አለ። እንደውም ይሄ ወደዛ ወሰደው አለኝ። ሌላም ጨምራለሁኝ። ላይክ ኢማጂኔሽን ይላል በሌላ ቦታ። አረ ቆርጣ ሆኖ አላህ ላይክ አይዶልስ አይደለም እነሱ ረጅም ነው። ስለዚህ አያቸው ላይ ሲሸውድ ጃኪ ይሄው ጃኪ። አረ በዛ በኩል who used ከላይ በኩል ላይክ አይዶልስ። አረ ወይ እንግሊዝኛ አጣቀም መሰለኝ። ሐሳቡን ቆርጣኸዋል ነው እያልከኝ። አረ አውቃለሁኝ አንተ እንዴ እንግሊዝኛ። እሺ ከላይ ወሰደው። ስለዚህ they used የሚለው ላይ እሱ ላይ ወሰድ። ያው እዚች ላይ ከላይ በኩል እሺ ይሄው አንብብልኝ። ይሄ used to ማን ለመሸወር ነው? they used to worship። ይህ ብራቅ ለምን አታረገው? ምራቅ አድርጎና ሙሉ ይነበብ። ምን ሆነ ነው? እሺ ይሄው አንብብ። ያ ራቅ አድርጎ በስነ ስርዓት። እሺ ኦኬ አንብብልኝ እስቲ። they used to worship አለ። ቀጥል ወደዛ። none of those who used to worship anything other than Allah ከአላህ ውጪ ሌላን ያመልካሉ አለ አይደለ? ከአላህ ውጪ ሌላን ያመልካሉ like idols ጣዖትን ይመስላል። and the other ሌሎችንም አማልክቶችን ያመልካሉ ነው እንጂ አላህ like idols ነው አይደለም። አላህ ልክ እንደ ጣዖት ነው ሳይሆን እነሱ አላህን ትተው ከአላህ ውጪ like idols ጣዖታትን ያመልካሉ ነው እንጂ አላህ እንደ ጣዖት ነው እያለህ አይደለም። አንተ አሁን አላህ እንደ ጣዖት ነው ብለህ ነበር ለማቅረብ የፈለከው።
ጃኪ አላህ ላይክ ከላይ ያለውን ነገር ገብቷል አይደል? አላህን እንደ ጣዖት ያመልካሉ ካልከኝ እኮ እናንተን ገብቷል ይመለከታል ማለት ነው። አላህን ትተው ጣዖታትን ያመልካሉ ላይክ አይዶልስ ማለት ነው። ላይክ አይዶልስ እና አላህን እንዴት ላይክ አይዶልስ ይባላል? አላህ አይደል እንዴ? አምላክ አይደል እንዴ? እንዴት ላይክ አይዶልስ ይባላል? እሺ የት አለ አሁን አርጊው የምታደርገው ነገር የት አለ? ስለዚህ እንደዛ ብለኸኝ ከሆነ ማለት ነው አሁን እናንተ እያመለካችሁ ያላችሁት አላህን ሳይሆን አላህ ላይክ አይዶልስ ወይም ደግሞ አላህ እንደ ጣዖት እያመለክ ምንድን ነው ያ ወርሺፒንግ ላይክ አይዶልስ። አማርኛም ጠፋብህ፣ ቃል ጠፋብህ። ምንድን ነው ሙግት? ሙግት ምንድን ነው አለ ማለት ነው። ስለዚህ ሙግት ረስተዋል እንዴ? አልረሳሁትኝም። ስለዚህ ንገረኝ። ይሄ አንድ በሉጃቢ ሙግቱን ረስተውታል። እያነበብክ ተርጉም። እሱ ሌላ ማመጣለሁ የሆነት መረጃ አምጣ እኮ አንብቦ ይሄንን እኔ ተፍሲር እኮ አርቀው ያሁኑን አርቀውና እያነበብክ ተርጉምልን። አርቀውና እያነበብክ ተርጉምልን ከላይ ጀምሮ። እሺ ይኸው ከዛ ተርጉምልን። አዎ ተርጉምልን። ተርጉም። እሺ በቃ አሁን ተርጉም። እሺ ይኸው እኮ ተርጉም። ተርጉመው እስኪ ጃኪ ምንድን ነው የምትለው? በአረብኛው ላድርግልህ ምናልባት። ይኸው ተርጉመው የራስህ ሙግት ተርጉመህ ይሄ ነው ብለህ ሙግት። ወይንስ እንደማማኝ 387 ሰዎች አሉና ይኸው አስረዳ ከፈለክ። እኔ ቅድም ያመጣው ስለማይሆን ወንዱ ማማኝ ነው። ይሄማ ወንዱ ማማኝ ነው። ተርጉመው እያልኩ ነው እንዴ። ይሄው አስረዳ እያልኩ እኮ ነው። እኔ ነግሬህ ያለውኝ እንግሊዘኛውን እያነበብክ ተርጉሞ ዴፍ አንብበው። መረጃ መጣውለት እኮ ገብተዋል አይደለ? እሺ ላንብብላችሁ። ኦኬ እንዲህ ከታየኝ ኦኬ let everyone nation follow that which they used to the worship ሁሉም ኔሽኖች ወይም ደግሞ ህብረተሰብ ያመልካሉ ይልና they none of them those who used to worship ማናቸውንም anything other than ማናቸውንም ከምንም ነገር በላይ አላህ ላይክ አይዶልስ ኤንድ አዘር ዴትስ እያለ ያወራል ማለት ነው። ስለዚህ ከላይ እያለን ያለ ነገር ምንድን ነው? ማናቸውንም ሌት ኤቭሪዋን ኔሽንስ ፎሎ ዳት ዊች ዜይ ዩዝ ቱ ወርሺፕ ይልና then none of them those who used to worship anything other than ማናቸውንም ከአላህ ላይክ አይዶልስ የበለጠ አያመልኩም ነው እያለ ያለው። ይሄው ነገር እና ምንድን ይሄው እንደ ፖለቲካ አትስራ ጃክ። ይሄው let every nation that which they used to worship አረ ይቅርብ። አንተ አረ ተው ይቅርብ። ወላሂ ሪከርድ እየተደረክ ነው ባይዘው እንዴ ሪከርድ ያድርጉኝ በደንብ። ይሄውን እያሳየውክ እኮ ነው። እስቲ ድገመው። እሺ አሁን ድገመው እስቲ። ስለዚህ እያልኩ ያለሁት ነገር ይሄው አይደለም የምትል ከሆነ አንተ ራስህ ተርጉመ። እሺ እኔ ልተርጉምልህ በራስ ልተርጉምልህ። አይ ልተርጉምልህ እና አይደለም የምትል ከሆነ ይሄ ሞግት ሌላ መረጃ ጨምራለሁ። ጭራሹን አይገናኝም ነው የምልህ። ጭራሹን አይገናኝም ነው ጨምራለሁ ሌላ መረጃ። ይሄ እንደውም ማለት ነው ኢማጂኔሽን የሚል ራሱ እኔ ያልኩ ቅድም። አረ ጭራሹን አይገናኝም ነው ልተርጉምልህ። አላህ ቆየኝ። አላህ እኔ ለምሳሌ ካለ በኋላ none of those who እንደኔ ማይንድ እንኳን ገብቷል ኤክስፔክት አድርገን ይመጣል የሚል ሐዲስ አለ። እሱም አመጣልሃለሁ። እሱ እንደውም ሌላ ሐዲስ ነው። አታዳምጠኝም? እሺ ቀጥል ጃኪ። then አለና none of those who used to worship anything other than Allah ከአላህ ውጪ ሌላን አለ like idolsን ይመስል እነዚህ ጣዖታትን ከአላህ ውጪ የሚያመልኩ የሆኑ አካላቶች but will fall into the fire or the hell ነገር ግን እነዚህ ሰዎች በእሳት ይቀጣሉ ነው እያለ ያለው፣ ይወድቃሉ። እሺ አዎ ማንን ማያመልኩቱ ማንን ማያመልኩ እነሱም አምላኪዎቹም ተመላኪዎቹም በእሳት ውስጥ ይወድቃሉ ነው እያለ ያለው።
ጃኪና ይህን እያፈረስከው ነው ማለት ነው። አላህ እንደ አይዶል ሳይመጣም እያልከኝ ነው። በመጨረሻ ሰዓት ማለት ነው ኢማጂኔሽን የሚያደርጉት እንደዛ እንዲህ አይመጣም እያልከኝ ነው ማለት ነው ጃኪ። ጄክ ኤኒቲንግ አዘር ዛን አላህ የሚለውን ብቻ ይተርጉምልን። እሱን ብቻ ይተርጉም፣ ሌላውን ይተው እንዴ። ተረጎምኩኝ እኮ ምንድን ነው ሌላ ላምጣልህ? እሺ ሱናን ኢብን መጃ 3781 ላይ አለ። እንደውም ቃል በቃል እሱን ላውጣልህ ከፈለግ። እሱ ደግሞ ኢማጂኔሽን ነው የሚለው። ስለዚህ አላህ በመጨረሻው ቀን ማለት ነው በመጨረሻው ሰዓት እኔ አላህን እንዲመጣልኝ የምፈልገው ለምሳሌ ቅድም እንዳልኩት እንደ አህያ ኢማጂኔሽን ባደር አዘርዛን አላህ ምን ማለት ነው? አዘርዛን አላህ ምን ማለት ነው? አይደለም የምትለኝ ምን ማለት ነው? ጠየቅኩ። አዘርዛን አላህ የሚለውን ብቻ ተርጉምልኝ ንገረኝ። ስለዚህ ይሄንን ነው እሱን ተርጉመው። አዘርዛን አላህ የሚለውን ብቻ ተርጉመው። እሱን ተርጉመው እስቲ ጄክ አዘርዛን አላህ ብለህ አትቆማ። አይ ምን ማለት ነው? እሱ ነገር አይዶልስ ይላል። አንተ እሱን የጠየቅኩን ብቻ አዘርዛን አላህ ስትል ካላህ ከሱ በኋላ ያለውን ትቀጥላለህ። አዘርዛን አላህ የሚለው ምን ማለት ነው? ነገር የለም። ይኸው አዘርዛን አላህ ላይክ አይዶልስ ነው የሚለው። እኔ ጠየቅኩ አዘርዛን አላህ ማለት ምን ማለት ነው? አላህ ላይክ አይዶልስ ነው የሚለው። ከዛ ደግሞ የጠየቅኩም እሱን እንሄዳለን። የጠየቅኩም ብቻ መልሰው ይሰማል። የጠየቅኩም ጄክ ተመለስ። አይ ልጁ ከመጨናነቅ የለበትም። ጃኪ ነው አይደለም ይሳቅ ምን እያለኝ እንደሆነ አሁን ማድረግ ያለብን ጃኪ አሁን ማድረግ ያለብን ቆርጣ አንብብ እያለኝ ዴቫ ችግር የለውም። ቆርጣ አንብብ እያለኝ ነው። ቆይ አዘርዛን አላህ ይለኛል። ይሰማሃል? ወረቦት ላይክ አይዶልስ የሚለው እሺ ይሰማሃል? አላህ ላይክ አይዶልስ ሳይሆን እያለ ያለው ኮንቴክስቹዋሊ ሲጠብቅ ሰዎች ከአላህ ውጭ የሆነ ላይክ አይዶልስ የሆነ አዘርዛን ማለት ምንድን ነው? እሺ በመሰረቱ ውጪ ማለት ነው። ከዛ ላይክ አይዶልስ ስለዚህ ከአላህ ውጪ አለ። ከአላህ ውጪ ልክ እንደ ጣዖት መስል የሆነ ነገር የሚያመልክ አዘር ዲቲስ ሌሎችን የሚያመልክ አካል አላህን የሚመስል ጣዖት ውጪ እያለ ነው። ከአላህ ውጪ የሆነ ላይክ አይዶልስን ከአላህ ውጪ ልክ እንደ ጣዖትን የሚያመልክ አካል ቆየኝ የተቀረጹ ምስሎች ምናምን ማለት ነው። አላህን የሚመስል አይዶልስ ወይም አላህን የሚመስል ጣዖት ውጪ ያለ አላህን የሚመስል አይደለም የሚለው ላይክ ማለት ታዲያ ምንድን ነው እኮ? ከአላህ ውጪ የሆነ ለምሳሌ ምሳሌ ማለት ነው። ላይክ ማለት ምሳሌ ማለት ነው። አይ ላይክ ማለት ምሳሌ ማለት ነው። ላይክ ሰቻስ ላይክ እንደዚህ ብለህ ስትጠቅስ ምሳሌ ኤግዛምፕል እንደማለት ነው። ጄክ በቃ እንትን ጥያቄ ጠይቋል ሄዳችሁበታል። በቃ ሰው ክርስቶስን ጃኪ ዲቭ አረ ዲቭ አድርገህ ነው አንተ ትጭንብኛለህ እንዴ? ዲቭ ቆይ በቃ እንትን ሰው በቃ የተረዳውን ተረድቷል፣ የታዘበውን ታዝቧል። ወደኛ ጥያቄ እንሄዳለን። ከዛ ቀጣይ ጥያቄ ካለ ካገባው ስለዚህ አዘርዛን አላህ ሳይሆን አዘርዛን አላህ ላይክ አይዶልስ አላህ ላይክ አይዶልስ የፈለግከውን መረዳት ትችላለህ። ታዛቢ ይታዘባል። አንተ ከየትኛው ክርስቲያን ዶሚኔሽን ነክ ዲቭ? እኔ ክርስቲያን ነኝ። ተወኝ። ከየትኛው ኦንሊ ጂሰስ ነክ? ክርስቲያን ኦንሊ ጂሰስ ነክ? ክርስቲያን ነኝ እኮ ኦንሊ ጂሰስ ነክ ወይ? ኦንሊ ጂሰስ ማን ነው? እኔ ክርስቲያን ነኝ። ምን ሆነ? ኢየሱስ አብ ነው ብለህ ታምናለህ? እኔ ክርስቲያን ነኝ ብያለሁ። ስለ ክርስትና ጠይቀኝ እኮ። ኢየሱስ አብ ነው ብለህ ታምናለህ ወይ? እንዴ ጥያቄ ጠይቀኝ አልኩህ እኮ። እኔ ክርስቲያን ነኝ ብያለሁ እኮ። ኢየሱስ አብ ነው ብለህ ታምናለህ እንዴ? አሁን እኔ ኦንሊ ጂሰስ ነኝ ብያለሁ። ዋነስ ፔንታኮስታል ነኝ ብያለሁ አላልኩኝም። ክርስቲያን ነህ እኮ። ኢየሱስ ተዋህዶ ታምናለህ? እሺ ወይኔ ጠይቀኝ እስቲ ክርስቲያን። እኔ እንደጠየቅኩ በመረጃ ጠይቀኝ። እንዲህ አይነት እንትን አትጠይቀኝ። እሺ ችግር የለም። ቀላል ጥያቄ አሁን አንተ መጥቼ እኔ ማርያም ችግር የለውም። ማርያም ኢየሱስ ክርስቶስን ወልደዋለች እንደ መጽሐፍ ቅዱስ። እንደ መጽሐፍ ቅዱስ እመቤታችን ብጽዕት ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስ ወልደዋለች። እውነት ነው። ኦኬ። ኢየሱስ ክርስቶስ ጾታው ምንድን ነው? ኢየሱስ ክርስቶስ በዕብራውያን ምዕራፍ 5 ቁጥር 16 በአንድ ጊዜ 10 ጥያቄ ልጠይቀኝ ነው? እሺ ይሁንልህ።
ኖ አይ በመረጃ ጠይቀኝ ነው በቃ እኔ በመረጃ ነው የማወራው። በቃ ችግር የለውም። ኢየሱስ አምላኬ ነው ብለህ ታምናለህ። ጾታው ወንድ ነው አይደለ? ቆይ ልመጣልኝ ነው ወደዛ አትምጣልኝ። ችግር የለውም። በቃ አንድ ጥያቄ ልጠይቅህ። ችግር የለውም። በሴም ወይ ነው የምጠይቅህ። 10 ጥያቄ ተጠየቅኩ እንዳትል። እሺ በስጋ ነው እኔ በስጋ ነው። እሺ በስጋ የሚለውን ያዝልኝ። እኔ አላህም እጠይቅሃለሁ። ይሄ በቃ ችግር የለውም። ኢየሱስ ክርስቶስ ወንድ ነው። መረጃ ስላለኝ እጠይቅሃለሁኝ። በስጋ እንዳልተገለጠ ደግሞ አላህ የታወቀ ነው። ክርስቶስ በስጋው እኮ ወንድ ነው። ስለ ይሄንን ወንድ ታመልከዋለህ? ክርስቶስ ኢየሱስ በስጋ የተገለጠ ያህዌ ነው። ኦኬ። ስለዚህ ያለ መለያየት አመልከዋለሁ እኮ። ስለዚህ ወንድ ታመልካለህ ማለት ነው አንተ። አምላክ በስጋ የተገለጠ አመልካለሁ። አይ እኔ ወንድ ታመልካለህ አታመልክም ነው ያልኩህ። ወንድ ልጅ ነው ያላመልክ። ማን ነው ወንድ ልጅ? መረጃ ስጠኝ። ወንድ ልጅ እንደማመልክ ማለት ነው። ኦኬ። ኢየሱስ ወንድ አይደለም? በስጋ የተገለጠ እኔን የመሰለ ከኃጢአት በስተቀር ማለት ነው። ኦኬ። ስለዚህ ኢየሱስ ወንድ አይደለም? ሕፃን ልጅ ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል፣ ድንቅ መካል፣ ኃያል አምላክ፣ የዘላለም አባት ተብሎ ይጠራል ይላል። ከነዚህ ሁሉ ለይተህ ብታመጣልኝ ፋላሲ ኩዌሽን ነው፣ ተቀባይነት የለውም። እኮ ኢየሱስ ወንድ አይደለም? ተቀባይነት የለውም። ኢየሱስ ወንድ አይደለም ወይ? ኢየሱስ ክርስቶስ ወንድ ቆየኝ አስጨርሰኛ። ወንድ ብቻ አይደለም። ኢየሱስ ክርስቶስ እኛን መስሎ የተገለጠ ያህዌ እኮ ገባኝ። ኢየሱስ ወንድ አይደለም ወይ? ኢየሱስ ክርስቶስ አምላክ ነው፣ ግን በወንድ ያለ ኃጢአት እኮ ወንድ ነው ወይስ አይደለም? ኢየሱስ ቆየኝ ልጨርስልህ። በወንድ መጽሐፍ ቅዱስ እንደሚለን በስጋዊ ወይም ደግሞ በስጋው ተገለጠ። ስለዚህ ለያይተህ ታመልከዋለህ ወይ ብትለኝ አይሰራም። ኖ እኔ እሱን አልጠየቅኩም። መልሼልሃለሁ። እኔ እሱን አልጠየቅኩም። እኔ አልጠየቅኩም። ኢየሱስ ጾታው ወንድ ነው። ቆየኝ እኔ መልሼ ልጠይቅህ አንዴ። ኖ አሁን አንተ ባታመልካለህ አልተጠየቅኩም ወይ? ቆይ ኖ መልሻለሁ። ጨረስኩ። አልመለስክም። አየህ ከአሁን ወደዛ እኔ በመረጃ ኢየሱስ ወንድ ነው ወይስ አይደለም? ኢየሱስ ወንድ ነው አይደለም? ታመልከዋለህ እኮ አትመለስኩኝ። ጥያቄ መልሻለሁኝ። ካልተመለሰልህ ለኦዲየንሱን ተወው። አላህ እግር አለው። እንዲህ አትቀጥል። እኛ ይሄን ሁላ ሰዓት እንትን እያልንክ መመለስ ሲያቀትክ ወደ ሌላ ነገር ትገባለህ። እንዲህ ኢየሱስ ወንድ አይደለም ወንድ ነው ለማለት እንትን አልክ እኮ። በጣም ሩቅ ሄድክ። ኤልያስ አለክ? አለው። እንዴት ናችሁ? ሰላም፣ እንዴት ነህ? አለሁ። ከየትኛው ቤተ እምነት ነህ? እኔ ሙስሊም ነኝ። ኦኬ እሺ። አይ ክርስቲያን መስለኝ። ክርስቲያኖች ካላችሁ ገስት ላኩ፣ መግባት ትችላላችሁ። ኢየሱስ ጾታው ምንድነው ሲባል መመለስ ያቅቷል። እኔ እንዴት ምን እንደዘመለ ገብርኤል ያልፈራውን እሱ ምን አስፈራ? አንተ ደግሞ አታጠንክሩ እንጂ። አይ ገብርኤል ሳይፈራ ወንድ ልጅ ትወልጃለሽ ካለ እሱ ምን አስፈራው? ይሄን ሁላ ሰዓት እሱ ጥያቄ ላይ አውርተን ይሄንን መመለስ አቅቶት። እሺ ኤኒሃው አለሽ እንዴ ሚስ ዲምፕል? አለው። የሰማችሁ ያው እንግዲህ እንደታዘብሽው ነው። በቃ ትቆያለህ ይሳቅ? እኔ አልቆይም። በቃ ብንወጣስ? እኔም መውጣት አለ እንትን ስላሉ ነው የገባሁት። ሚስ ዲምፕል ለሌላ ጊዜ ሲመጡብሽ ምን ታያቸዋለሽ መሰልሽ? የኢየሱስ ጾታ ምንድን ነው በያቸው። በቃ ከዚያ ያልፉ። ገባሽ? ወንድ ነው ካሉሽ ወንድ ታመልካላችሁ ወይ ብለሽ ጠይቂያቸው። በቃ እንደዚህ አጋንንታቸው ተነስቶ ሮጦ ይወጣሉ። በቃ ጨረሽ። ከዚያ ያልፉም። እሺ በቃ ምንም ሌላ ነገር ውስጥ አትግቢያቸው። ወንጌልን አስተምሩኝ እናቴ ደርቋል በወንጌል እጦት በያቸው። እሺ እንስበክሽ ሲሉሽ ኢየሱስ ጾታው ምንድነው በያቸው። ይካዱት። አንዳንዶቹ ጾታ የለውም እያሉ ነው። አሁን አንዳንዶቹ ደግሞ ወንድ ነው ወንድ እናመልካለን እያሉ ነው። እንግዲህ እኛ ደግሞ አምላክን ብቻ ነው የምናመልከው። ወንድ አናመልክም፣ ሴትም አናመልክም። በዚህ ሁሉ ከዚህ ሁሉ የጠራ አምላክ ነው ያለን። አልሐምዱሊላህ። በቃ ዝጊና እንትን በይ። ሌላ ቀን መተን እንዘይርሻለን። ሌላ ቦታ እንገናኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። አመሰግናለሁ በጣም